ሰላም ሰላም ምርጦቹ ባለማተቦቹ ሙስሊምቶች እንደዛው ራቁት ፎቶ ይዛ የማታፍር ቅሌታ፣ በጥፊ መታው የማታፍር ቅሌታ፣ ሜሪን በጥፊ አስመትተው አብርሽን የማታፍር ቅሌታ፣ አስቃበት አሳልቃበት የህዝብ መሳቂያ አርገው የማታፍር ጀግና። አሁን ደግሞ ምን እንደፈነገች ግራ የምታጋባ ሴት፣ ቆሻሻ ሴት እንዴ! ማን ነው ስሙ? ይሄ ማን ነው ስሙ የምትሉት አሁን አዲስ የመጣው ባሏ ስሙ ጠፋኝ። እኔ ስሙ አይያዝልኝም። እሱ እንደ አብርሽ አይደለማ። እንደ አብርሽ በጥፊ አይመታም። እንደ አብርሽ ማንም አይነስ እንትን አይለውም። ለምን? ቀብረር ያለ ሰው ስለሆነ። አብርሽ እኮ እንደ ሩታ አብርሽን የተጸዳዳለ እንደ ሩታ አብርሽ የእሷ ቤተሰብ የሆነ እንደ አብርሽ ያጸዳዳችበት ሰው አለ? አንቺ ቆሻሻ ቦርኮ! አብርሽ ከዚህ በኋላ አይፈልግሽም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ እሙዬ ሁሉን ነገር ነግራችኋለሁ ማለት ነው። እኔ እነዚህ ሰዎች አንዳንድ ጊዜ የጤና ያርግላቸው ብዬ ነው ዱዓ ማረግላቸው ማለት ነው። ዱዓ ያስፈልጋቸዋል መሰለኝ። ነግረናችሁ ይሄ በድን ሆኗል። በቃ በድን ማለት ነው። ይሄ ቅጭላታቸው የሚሰራ ሰው አይበስተጭም። እሙዬ በዚህ አጋጣሚ ልካቸውን የምትነግራቸው የራስ ምታት ሆነችባቸው ማለት ነው። እሙዬ ማለት ነው። እና እኔ አንዳንድ ጊዜ በጣም የሚገርመኝና ብትስኪና ቢላ ማታ የለቀቀው ቪዲዮ አላ ቢላንም አመጣለሁ ማለት ነው። ታምሌል ላይ ያስቀምጥላችኋለሁ። ስለ አበባው ደግሞ በደንብ ነግሬያችሁ ብዙዎቹ እየገባችሁ ይመስለኛል። መቼም ባይገባችሁም የእኛ ልጆች ስማርቶች ናቸው፣ አውቁ ያወቁ ናቸው። ገባችሁ? እንደደመቁ በግ አይደሉም። ኑ ሲሏቸው የሚሄዱ ሄዱ ሲሏቸው የሚሄዱ አይደሉም። አውቀው የሚናገሩ ስማርት ልጆች ናቸው። ገባችሁ አይደል? ስለዚህ አሁን እኔ ልላችሁ የመጣሁት አበባውን በደንብ አድርጋችሁ ገና ለገናው ጥላቻ አድሮባችሁ አቢላ እንኳ ባይኖረው አብርሃም ምን አይነት አስተሳሰብ እንዳላችሁ አላውቅም። የ15 ቀን አበባ ድጋሚ ይሰራል ብላችሁ ድጋሚ ይሰራል። 1000 ጊዜ አበባ ውሃ ውስጥ እንኳ ብታስቀምጡት ይሸታል። ንገራችሁ ምን ነው ቤታችሁ አበባ። በነገራችን ላይ ቤታችሁ ውስጥ አበባ ተሰጥታችሁ የማታውቁ ሰዎች፣ ቤታችሁ ውስጥ አበባ ቤታችሁ መጥቶ የማያውቅ ሰው እንደዛ ብላችሁ የምትፈርዱት እንጂ ማንም ሊቀበላችሁ አይችልም። አቢላ ጀግና ልጅ እኮ ስማርት እኮ ነው። አይደለም ለዚህ ለሌላ ነገር የሚሆን ማለት ነው። ለማንኛውም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ያስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እህቶቼ ክርስቲያን እህቶቼ ወንድሞቼ ሰላም ጤና ይስጥልኝ ብያለሁኝ። እንግዲህ ያው መጥቻለሁ እንደተለመደው ማለት ነው። በጣም ነው እኔ የገረመኝ። እኔ በጣም ነው የገረማችሁኝ። እመቤት እንግዲህ ብዙ ጊዜ እየነገረቻችሁ ደመቁ ልኳን እየነገረቻችሁ እኔ ተይ አትድከም ይቅርብሽ ታያቸው። በምክርም አይገባቸውም። በቃ አንቺ በምታወሪ ሁሉ እነዚህ ሰዎች የሚገባቸው አይደለም። ታያቸው። እነዚህ ሰዎች ምንድነው የኛ አማራጭ እርግፍ አድርጎት ነው እንጂ እነዚህን ሰዎች እኮ በጥብጠሽ እኮ በትግጃቸው እኮ ተፈጥሮ የሆነውን ነገር ተመክሮ እንዴት ያድነዋል ብለሽ ታስበትሻች። የእነዚህ እኮ ተፈጥሮ እኮ ነው፣ ተፈጥሮ ማለት ነው። ስለዚህ ምንም ስለማይገባት ይችን ብኮን ታያቸው። በቃ ታያቸው። አንቺ እነዚህ ጋር ግብግብ አትግጠሚ እንዴ! ከኛ ወደ የተናገራቸው በስድብ ብትያቸው፣ በነገር ብትያቸው፣ በወሬ ብትያቸው ምንም የሚገባቸው ሰዎች አይደሉም። ምንም የሚገባቸው ሰዎች አይደሉም። ስለዚህ እነዚህ ጋር እኛ ወሬ ምን አስፈለገን? ምን አስፈለገን ወሬ? እነዚህ ጋር ማውራቱ፣ እነዚህ ጋር መነጋገሩ ምን በወጣሽ ተደግመልሽ? የኔ እናት አረብ ስራ እየሰራሽ እንደገና ደግሞ ድጋሚ ለእነዚህ መልስ መስጠት፣ ለእነዚህ ደግሞ የሆነ ነገር መመለስ እኮ ለእኛ ድክመታችን ውድቀታችን አይደል እንዴ? ስለዚህ አያስፈልግም። ያልሆነውን ነገር ሆኗል ብለው አሳምነው የሚናገሩ ሰዎች ጋር እንዴት እኛ እንከራከራለን? ያልሆነውን ነገር ሆኗል ብለው ከሚናገሩ ሰዎች ጋር እንዴት እኛ እንናገራለን? አንናገርም። ስለዚህ የኔ ውድ እህት እሙዬ እናመሰግናለን። በጣም ጀግና ሴት ነሽ። እድሜና ጤና ይስጥሽ። የልጅሽ እናት የቤትሽ ባለቤት ያርግሽላለሁ። ግን ታያቸው። በቃ እኔም ብዙ ጊዜ ነገሮች ታያቸው። ሼር አድርጉልኝ፣ ለሙዬ መንሽን አድርጋቸው አድርሱልኝ። ታይ በባለፈውም ሰርቻለሁ። ከዚህ በፊት የዛሬ 4 ቀን ነው ምናምን 5 ቀን
ታይ በቃ ምን ያደርግልሽ ታያት ብዬሻለሁ። እንደፈለገ የተጨማለቅ እንደፈለገ ይትሆን ለዚህ ሴትዮኛ መልስ መስጠት አይጠበቅብንም። አብርሃም እንደው ሄደ እኮ ልቡ ሸፈተ እኮ ተከበረ፣ ክብርን አገኘ፣ ፍቅርን አገኘ። እሱም ማክበርን ለመደ። እሷም ደግሞ እንደዚህ በቃ ተንከባከበችው፣ እሱም ደግሞ ተንከባከበት። አየሽ አይደለም በቃ የሆነ ክብርን ተለማመዱ። በቃ ሁለታቸውም አንሰራፈፉት እንደ እንቁላል ማለት ነው። ልክ እንደሚሰበር አድርገው ፍቅርን ይዘውታል ማለት ነው። ገባሽ አይደለም? እንቅፋት በሌለበት መልኩ ማለት ነው። በቃ ይሄ ሌላው ጥናቱ ቢንጫጫ ምናምን ይሄ የሚዲያ ሰው ዝም ብሎ ጥላቻ ቢዘራ እነሱ መዳመጫ ያላቸው። አብርሃም ከወንድሙ ጋር ሄዷል፣ ቀጥሏል። ከፍቅሩም ጋር እየሄደ ነው፣ እየቀጠለ ነው። ስለዚህ ብዙ ጊዜ ደግሞ ሽማግሌ ምናምን እያላችሁ እህቶቻችን፣ የኛ እህቶች እያላችሁ ነው፣ ጥያቄ ጠይቁ። ግን ደግሞ የተከበረ ሰው የተከበረ ነው። ከሶሻል ሚዲያ ሁሉ ነገር ይምጣ አይባልም። እነዚህ የተከበሩ ሰዎች ደግሞ ነገሮች ከጀርባ ማለቅ አለባቸው። ይሄ እኔ ሀሳብ እህቶቼ፣ እናንተ ደግሞ ሀሳብ አስተያየታችሁን አስቀምጡ። የተከበረ ሰው ሁሉም ነገር በጀርባ ሁሉም ነገር ፊት ለፊት አያመጣ። ገባችሁ? ሁሉም ነገር ፊት ለፊት አያመጣ። በጀርባ የሚጨርሰውን ነገር በጀርባ ነው መሆን ያለበት፣ በጀርባ ማለት ነው። ገባችሁ? ሽማግሌም ቢላክም አሁን በጀርባ ሆኑ። ምክንያቱም ሊያደናቅፉ ይችላሉ እህቶች። አሁን